ወይስ አየር ላይ አየር ላይ ይራገም ብላችሁ ነው? ምን ተፈጠረ? ምን ተፈጠረ? ማርያምን እመቤቴን አላውቅም። እመቤቴን ማን ይነግረኛል? እንዳጠፊ ነው። እዚህ ላይ አንድ ሳምንት 5 ቀን አግዶኝ ነው ላይቭ እንዳልገባ። ለዛ ነው ያልገባሁት። እነሱ ይጨርሱት። ያ እውነት ነው። እነሱ ይጨርሱት። ጋይስ እኛ ብዙ ያዝነው አጀንዳ አለን። የኔ አጀንዳ ነው መሬት የሚያንቀጠቅጠው፣ ሶሻል ሚዲያ የሚያንቀጠቅጠው ጋይስ። የምሬ ነው። እናንተ ወሬን ወሬ ያነሰዋል ማለት ነው። ሜምበር ነው ጋይስ። ታፕታፕ ቤተሰብ ወሬውን እኮ እኔ ካላወራሁላችሁ እራሱ እናንተ አይመቻችሁም እኮ ታውቃላችሁ። ሲትዬ እኔ ፍቅር እኔ ካላወራሁላችሁ እራሱ ወሬው ደስ አይላችሁም ታውቃላችሁ። ወሬው እኔ ላይ ነው የሚያምረው። እስኪ ዋሽም ሳትዋሽ ተናገር፣ ጻፍ ልታርለው እኔ ያለው ወሬው የሚያምረው ሚስተር ስታር ወንድም አለም እንዴት ነህ? አዎ እኮ እበላልሻለሁ ማሬ። የስ አንቺ ላይ ነው ቀንተው እኮ ነው ጋይስ ታውቃላችሁ። እነሱ ቢያወሩ እንደኔ አይጥምላቸውም። ከዛ ሊያን እናጥፋና እኛ እንደሷ እናወራለን ብለው አንተ ደግሞ እንደው መሰለኝ ከዚህ ጾም የለውም ማለት ማሬ። በታሰርሽ እኔ ነው ሌላ ሰው ነው እንዴ? ሌላ ሰው የለም እዚህ ጋር እኔን ዋላ ብዬ ሻሽ ሲያምር የቱርክ ነው ቀናትማ ሲያሳብድ አየልኝ። ያ የኔ ፍቅር ባንቺ የተነሳ ከስንቱ ተባለው። የኔ ፍቅር ለምን ትባያለሽ? የኔ ማር ለምን ትባያለሽ? ከኢራን በላይ ቶፒኮች እናንተ በጣም የሚገርምኝ የኢራንን እና የእስራኤልን ጦርነት እኮ ረሱት እኮ ጋይስ። አንድ ያበጠረ ሰው አለ ማናት ጋይስ? ቤትዬ የኔ እናት ለበጎ ነው ሊያይዙ። እሺ ስሙዬ የኔ ፍቅር በየቤቱ ተቦለኩኝ። ይቦልካሉ እንዴ ጋይስ? ፍትህ የሚጠይቁም ይቦልካሉ። ፍትህ የሚጠይቅም ሰው ይቦልካል። ሸቀሉብሽ። ቪውና ላይካቸውን አበዝብኛል። እኔ እንደዚህ እኮ ነኝ። የብዙ ሰው እድል ነኝ። አታውቁም እንዴ ጋይስ? ሂክማዬ እገባለሁ ዛሬ። እሺ ማሬ የኔ መልስ 2-3 ቀን እንግዳ ነበረብኝ ጋይስ። እኔ ነበርኩ ጋይድ ማረጋቸው ከተማው ላይ ይዣቸው ብዙ አልተመቸኝም። እንደዛ ነው ይስፍ ላይ ለመግባት መቼሌት ነው ደግሞ ዓርብ ዕለት ደግሞ ሐሙስ ዕለት ደግሞ እገባለሁ ብዬ
ላፈጥር ሄድኩኝ። ምሳ ከበላው አልበላም ብዬ ቀን ሙሉ ሳልበላ ከነሱ ጋር ፈጠርኩኝ። ለጓደኞቼ የዛን ቀን ጾምኩላቸው ጋይስ። የኔን ጾም እንዳለ ሆኖ በሙስሊሞች ማለት ነው። እስኪ ሙስሊሞች ጻፉልኝ። ሳስቃቸው ነበር። ልክ ነኝ። ለጓደኛችሁ መጾም ትችላላችሁ። ለሙስሊም ጓደኛችሁ አብራችሁ ቀኑ ሙሉ እንደዛ አድርጌ ጾምኩላቸው። አብራቸው ቀኑ ሙሉ ከነሱ ጋር አብሬ ፈጠር ማርያምን የምሬን ነው። ዛሬ ለኔ ጾምልኝ አለች። እንደሷ ጾምኩላት ቀኑ ሙሉ። ይህ ማይላች ጾምልሻለሁ። እሺ ሳምንት ነው። አዎ ይቻላል። አዎ ለኛ ጾምልኝ ምናምን ብለው ቀኑ ሙሉ ነው የጾምልኝ። ከዛም እንደነሱ መባት የምር የፈጠርኩት አይታችሁ ሄደላ ይብለ ሳዱ አውዝ ቢላ ሸይጣን ያረብ አላህ አስተፈረላ። ምን አይነት ስድብ ነው? በጾም ነው የሚጻፍሽው? ፌፋዬ ቆርባ ብታተኝታለች። ኮፒ ሊንክ አድርጉ ቤተሰብ። ሻሽ አስተሳሰርሽ የሆነ ሰው ኮርጀሻል። ማንን ጋይስ? ሻሽ አስተሳሰር የሚኮርጃል? አሁን 4 ሰዓት ማለት ማንን እንዲኮረጅኩት? ኮርጀሻል እኮ ማንን ነው ካንቺ ሊኮረጁት? ማርያምን ማንን? ማሚን ከባቤቱ ኮረቻ ይባል እንደኮረጀ ራሱ ሺዝ ማይ ብለድ እኮ ከማሚ ከሰርጀሪ በስሙ አሁን ከሰርጀሪ የሚኮረጅ ነገር አለ በማርያም። ዛሬ ባይዘው ለሰርጀሪ መልእክት አለኝ። መልእክት ላስተላልፍላችሁ። ሰርጀሪ በዩቲዩብ እንድትመልስልኝ ንገሯት። አሁን እንደሰው ጠርቶ ከሰርጀሪ ሻሽ አስተሳሰር ቀማሽ ትላላችሁ። ጌታ ሆይ ይሄ ህዝብ ግን አይኑ እንዴት ነው የሚያየው? ጌታ ሆይ ቲክቶክ ላይ ያለው አይናቸው ግን ሌላ ነው ልበል። እኔ ቀይ ሻሻ ስሬ መጣው ማታ 10 መጣሽ ሻሽ እንደው ካላችሁ እንደው እኛ ስንስቅ ነበር ጋይስ። እኔ ቀይ ሻሻ ስሬ መጣው ከዛም ሰው ማታ 10 መጣሽ ሻሽ። አይ እንደው በጎቺ አይ ስሙ እኔ አሁን ስራ በዝቶብኛል። ከኔ ጋር ነገር አትፈላለጉ ረፉ እንዴ። እሷ ናት የኮረጆች እኮ ማርያምን ከኮረጆች ይሉኛል። አያቸው አራትሽ ልየቸው በሻሽ ትታወቃለች። እንደውም አሁን ተውኩኝ ኮለድኩ በኋላ አሁን እንደውም እኔ ሻሽ ታውቁኝ ማርያምን። እንደኔ ደግሞ ሻሽና ኢጃብ የሚያስል ነበር እንዴ ድሮ? የምታውቁኝ ልጆች መስክሩ እስኪ። ኢጃብና ሻሽ እኔ በጣም እጠቀማለሁ ታውቃላችሁ። ዩዘርዬ እሺ በዛ ላይ ደግሞ ኢጃብ ሳረግ ደግሞ እንዴት እንደሚያምርብኝ ጋይስ ጌታ ቡርቴና ኬኳ ጉንፋን ይዟቸዋል። ቤተሰብ ምን ይሻለኛል? ሳምሪዬ ፒን አድርጌው ከሰርጀሪ የበለጠ ያልሽውን ኮመንት ሄደ። ከሰርጀሪ የበለጠ ሌሎች ልጆች ይሰድቡሽ አዋርደውሻል። እኔ ማንም አዋርዶኝ አያውቅም። ሁሌ
እኔን ማንም አዋርዶኝ አያውቅም። በነገራችን ላይ ማርያምን እኔ ሊመስላችሁ ይችላል ላይክ እና ኮሜንት ስለተሰጠ የተዋረድኩ ነው ይመስላችሁ። እናንተ ልታዋርዱኝ በመጣችሁ ቁጥር እግዚአብሔር ሁሌም ከፍ ነው የሚያደርገኝ። እግዚአብሔር ምስክሬ ነው። በዛ ላይ ደግሞ የሰርጀሪና የኔ ይኸውላችሁ ጋይስ አንድ ነገር ልንገራችሁ። ላይ ወደፊታችሁ ሚዲያ ላይ ስትመጡ ላስተምራችሁ። ምክንያቱም ብዙዎቻችሁ እዚህ ሚዲያ ላይ ያላችሁ ሰዎች አይምሯችሁ ላይክ በላይክ እና በቪው ስለሆነ የሚያስበው እንደዛ ስለሆነ ልንገራችሁ። ሰርጀሪና እኔ ፐርሰናሊ ነው የምንሰዳደበው። እኔና ሰርጀሪ። እነዚህ ግን የመጡት ላይክ በጣም በሚያስጠላ ነገር ነው። ተረድታችሁኛል? የሌለኝን ማንነት ከህዝብ ጋር አሁን ለምሳሌ ከዚህ በፊት የእንትን ብሔር ሰድባለች ሊያሾ ምናምን ብለው የዛሬ 5 ዓመት እና 6 ዓመት ህዝቡ በአጠቃላይ አፉን ሲከፍት በነበረበት ሰዓት ላይ የከፈትኩትን እንድጠየቅበት እንዳወጡት ማለት ነው። ላይክ እንደዛ አይነት ነገር ነው። በዛ ላይ የሴት በሴት ጉዳይ ነው እና ምናልባት እኔን ያስከፋኝና ያሳዘነኝ በጣም ያበሳጨኝ በትክክለኛ ሰዎች አለመባሌ ነው። ወይም ደግሞ ትክክለኛ ሰዎች ሲሉኝ ቢሆን ኑሮ ሰው የተቀበላቸው ላይክ እውነት ነው መዋረድ ነው ብዬ አስበው ነበረ። እውነት ነው ለካስ ምናምን እላለሁ። ግን አይደለም፣ በእንደዛ አይነት ሰዎች አይደለም እንደዛ የሆነው። ተረድታችሁ ከተባለም ደግሞ አዋርደሻል ከተባለ እኔ አላዋረድኩም። ስራቸውን ያዋረዳቸው። በነገራችን ላይ በእኔ አፍ ገብተው ከተሰደቡ ወይም ከተናገሩ ካልኳቸው ስራቸው ነው። ይህንን ነገም ከነገ ወዲያም ነው የምነግራቸው። ስራቸው ነው። እኔ አፍ ውስጥ ገብታ የተሰደበች ሴት ካለች ስራዋ ነው። ክብሯን የጠበቀች ማንነቷን የጠበቀች ጨዋ ሴት በእኔ አፍ አትጠራም። ዝርክርክ ባለጌ፣ የሰውን እንባ የምትረጭ የምታስረጭ፣ የሰውን ትዳር የምታምስ ሴት እኔ ጋር ትደርሳለች። አያችሁ ልዩነቱ ያ ነው። ይህን ደግሞ ነገም ከነገ ወዲያም ይቀጥላል። ንግስት ሆይ ወደፊት እናንተ ብቻ ኢንፎርሜሽኑን አቀብሉኝ እንዳትሰጉ። ይሄንን ነው የምላችሁ ጋይስ። ራስሽን እንደ ጻድቃት ጻድቁኝ አላውቅም። የሰው ልጅ በመጀመሪያ ደረጃ ምድር ላይ ማንም ሰው ጻድቁ ነው አያውቅም። ማንም ሰው እኛ ምድር ላይ ስንኖር ስህተት ኃጢአት ልንሰራ ነው የተፈጠረው። ፍጹም ሆኖ የመጣ ሰው የለም። ያውም ደግሞ ከህዝብ ጋር ቀን በቀን የሚገናኝ ከብዙ አይነት ማህበረሰብ ጋር ተፋጦ የሚውልማ እንዴ ወንጀላችን ብዛቱ። ጻድቅ ነኝ ብዬ አላውቅም። ልሆንም አልችልም። እንዴት ልሆን እችላለሁ ጋይስ? ጻድቅማ ብሆን ቲክታክ የሚባል አፕ ላይ እንዲሁም ሶሻል ሚዲያ አፕ ላይ አልመጣም ነበር። መጣ ነበረ ጋይስ መጣ ነበረ። ጻድቅ ብሆን አማራዊት የኔ እናት የምሬድ ነው እመጣ ነበር። እስኪ ንገሩኝ። ጻድቅ አይደለሁም። ቀን በቀን እንደውም ከኖርማል ሰው የበለጠ ወንጀልና ጸፍ ልጄ ተነሳ እንዴ የኔ እናት ብቻዬ የኔ ፍቅር ነው። እስኪ ምንድነው እዚህ ጋር ለምጣብቅ ምንድነው እሱ? የኔ ብቻዬ የኔ ህይወት የኔ ትርጉም ወይዬ እኮሽ ነው ሞሽናና ባይ ወይ ጮሽ ተኛልኝ። ወይስ ሂድ ወንበር ላይ እሰጣለሁ። እሺ ወንበር ላይ ሂድ ወይ ይላል ስልካላ። እሺ ላይክ ፋሽን ድምጽ ስጭ ወይ እናቴ ታያትኝ ኬኳ ስልክ ይወድቃል። ማሬ በእናትሽ ተይ ኬኳ በእናትሽ አምላክ በእናትሽ ይደብረኛል። በቃ የሚደብረኝና አታርጊ ኬኳ ለምን ታናድጂኛለሽ? ግን የቆረበ ልጅ ዛሬ ማልቀስ የለበትም። እንጂ ይኸው ማይ ሂጅ እዛ ጋር ቁጭ በይና እንዳትረብሺ የኔ እናት የኔ ቡችላ ተኛህልኝ። አንቺ የታባሽ በነገራችን ላይ ኑሯችሁ ያስጨነቃችሁ ሰዎች ናችሁ እንደዚህ አይነት ኮሜንት የምትጽፉት። ኑሮ ስትጨነቁ ባይዘው የሆነ ሰው ስትናገሩት ያንን ሰው ያሸነፋችሁት ኑሯችሁን ያሸነፋችሁ ይመስላችኋል። እኛም እንደዚህ ያደርገናል ኑሮ ሲጨንቀን። እኔም
ኑሮ ሲጨንቀኝ እንደዛ ያደርገኛል። የምሬ ነው ጌታ። አይስዌር ነው ጁዲዬ፣ አትፍረድ ይፈረድብሃል ነው ቃሉ። ጋይስ ሳይበር ላይ ቁጭ ብሎ መፍረድ የለም እንዳይመስላችሁ። ፍርድ ያለው ፍርድ ቤት ብቻ ነው። ከላይና ፍርድ ቤት ነው ፍርድ ያለው። ሳይበር ላይ ቁጭ ብላችሁ ፍርድ የምር ነው። ዘና ፈታ በይ። ከላይ ነው፣ እውነት ነው። ፍርድ ከላይ ነው። ከዛም በኋላ ደግሞ ፍርድ ቤት ነው ፍርድ። ጅቦ ጋር የተለቀቀው ሪከርድ አየሽ ወይ? ስለኔ ነው። ምን አሉ ደግሞ? አላየሁትም። ኖ ኖ ማን ጋት ስለምን ተለቆ ነው? ዝምቢያቸው ሊ አላየውም፣ ጌታም አላየውም። ቤተሰብ እሺ ማሪ ዝምቢያቸው አሉ እህቶቼ፣ ዝምቢያቸው ልቾዬ እንዳትመልሽላችሁ አሉ። እሺ ዩቲዩብ ግቢ ገባለው ማሪ፣ ዛሬ እንዳትቀሩ። ዛሬ ሰርጀሪ ይመከራላት ከእህቷ ከሊያ ከፊንገር መልክት አላት ለሰርጀሪ። ቡና በወተት በጾም ባይዘው ኦርቶዶክስ ነኝ። ጾም ወተት አልጠጣም። አታውቂም እንዴ? አታውቂም እንዳለ ታውቂያለሽ። ምኑ ያ ሰርጀሪ ያ የኔ እናት ጌታን አሳዘነችኝ። እኔ እኮ ችግር አለብኝ። እሱን በተመለከተ ነው ምክር መመክራት። በነገራችን ላይ ምንም ልዩነት ቢኖረን፣ ምንም አይነት ነገር ቢኖረን፣ ምንም ባንጣጣም የኔና የሷ መሰዳደብ ይቀጥላል። ግን አሁን አይደለም። ለምን ለአንድ ቀንስ ቢሆን አይምሮ ይረበሻል? ለምን ትጨነቃለች? እና ለሷ ብቻ ሳይሆን ለሌሎቹም ይጠቅማል እንደዚህ አይነት ምክር ማለት ነው። ምክንያቱም የነን ቁርቲ እንትን ምንድነው የሚባለው? ምኞት ማሳኪያ አትሆንም። ምንም ቢሆን ለንቁርቲ ምኞት ማሳኪያ እንድትሆን አልፈቅድላትም ጌታ። እኔና ሰርጀሪ ነገም ከነገ ወዲያም እንገናኛለን። ማርያምን ይወርድ ነው። የማዘፈን የቤሩንካ ዘፈን ነው። አምጪልኝ። ምንድነው ሰው ኬኳ ተነሽ አበሰራሽ ወይ ማቲዬ ሃፒ በርዝዴይ የኔ ውድ እንኳን ተወለድክ።
ሶሪ በጣም በራሴ ጉዳይ ቢዚ ሆኜ ልደትን በመርሳቴ ትልቅ ጸጸት ነው የተሰማኝ። ማቲ ለሪከርድ እንዲመች አድርጌ ልበል። ሪከርድ ታደርገኛለህ ማቲያችን where are you አለክ ቢዚ አድርገውኝ ያንተ ልደት እንኳን ልርሳ። ሰራሽ ወጥ ወላብሽ ዛሬ ቀምጥሽ ሰራሽ? እሺ በላሽ ምግብ ማቲ የለም ጋይስ። ማቲ የት ሄደ? ኮፒ ሊንክ አድርጉ ቤተሰብ። የኔ እናት የኔ ፍቅር ኤልሹዬ ምንድነው ሄዳችሁ እንዴ? ለምን ኤልሹን እኮ ነው ያልኩት። ኤልሹ ኛኛኛኛኛ በላሻለች ኬኳ። እሺ መልእክት ለኪዱስ የኔ ፍቅር ኬኳ ኤልሹን ምን አልሻት? ኪዱ ብላሻለች። እሺ ሚጡዬ እህት አለም ያስተኪ በእናትሽ ኤልሹ ግን ገብተሽ በማርያም እንትን እንዳትይ እሺ። ኬኳ ካልሻት ትመጣብኛለች እየሮጠች ላኪያ ኤልሺ ነግቢ ዋናው ልጅ ነገረኝ ሄዳችኋ እንዴ? እናስታ ወይኔ ኧረ ተው ግን ተው ይታዘናል ለሰው ነው። አይ ሙሉ ጎጃም እስኪ እሳይ እንዳት እኔ አላልኩም እግዚአብሔርን ያወሳናት አንቺ ኪዱ ስራት አንቺ እንዴት ነው ማርያምን መጣች ሴክስ ሌዲ እንዴት እንዳማረብሽ። እሺ ኪዱ ቢያት ደህና ነሽ ቢያት እንዳመጭ ኪዱ ካልሽ እንጣራለን። በቃ ኬኳ አረብለልሽ ቢያት ታከ ረፉ ማርያምን ስልኩን አምጥተሽ እዛ ጋር ሰጥቻቸው ተስኩ። እናንተ እንዴት ነው ያማረባችሁ? አምሮብናል። መቼ ገባችሁ? ሐሙሳ ለምን ዛሬ ጠዋት አመለጠ ፍላይት ሐሙስ ለምን? ኧረ ዓርብ ነበረ ትናንት ነበር አመለጠ። ወይኔ እንዴት ነው ያማረባችሁ? ጀለስማ እስኪ ቂቅ ብላ ሌላ ታሪክ። አይ ኬኳን ሳሚል ባህር ዳር ኬኳን ሳሚል የገዛሁላትን ቾኮሌት ቀስበሽ አትስጫት ለሷ አንቺ አውሪ። አልሰጣትም። ቤትዬ እንዴት ነሽ ማሬ? አልሰጥም። ኬኳ ቀና እያለች ታያለች። ድምጿን ስትሰማ ብላሽ ኬኳን ነው የምትወደው። አምነሽ ተቀበይ ይቻላል። ቀና እያለች ታያለች። መውደዱን ተወደድሽ ግን እንትን አደረግሽው። እንታያለን። አዎ ስሚ ስሙ አንቺ ላይ ተቀየረ። ወይኔ ታድላችሁ እንዴ! በስመ አብ በቃ እንዴት ደስ እንደሚል ልነግርሽ አልችልም። ማርያምን ዛዛ ሃይ በላት ሊያን ዛዛዬ እንዴ ነው? አማን ነው? እንዴት ነህ? ለይቻይ አና በቀይ ይመጣል ብራዘር አጥምጂ ተማ ዛዛ አዎ ዛዛ ያነገር ዛዛ ወይ ወለላ ቁሜና ደስታ ሰላም በያቸው ብለውኛል። እሺ ብራዘር እሺ ወለላ ቁሜና ደስታ ሰላም ስሙን እሺ አላወቅ ታውቃቸው የለ እሺ አሁን ነው የገባኝ። እሺ ስሙ በማርያም ማለት ነው። ትኬት ላይ እንዴ ቆይ ዛሬ አሰማሽም አለች እኮ ቤት ውስጥ እኮ ነው። ኬኳ ኪዱ ቢያት ኖ ኪዲ ናት። አውሪያት። እሺ አውሪ። እሺ ኬኳ ሮጠች፣ ማርያምን ሮጠች። ኖ ቴሚ ኤልሹ
እስኪ ኪዲ ቡክ እስኪ ትይልኝ አሁን በስልኳ እስኪ ዛሬ አለ ፍላይት ሁለት ቀን አድሬ እንድመለስ እሺ ማርያምን ካለ እመጣለሁ። ግን ፀጉሬስ ትሰራለሽ እንዴ? እኛ ፈታዋለን እኮ አሁን ለቪዲዮ ነው የተሰራው። እና እናንተ እንደ ልማዳችሁ ለሁለት በፀጉራችሁ ተሰርታችሁ እኔ እዛ ጋር ጦጣ ለሆና ኮፍያ ታረጋለሽ። ኮፍያ ይዘናል። ኮፍያ ማለት ኮፍያ ሹልባ እንደ ይሄን አሁን እናወልቀዋለን። ይሄ ማለት ነው። ይሄ ከኋላ ያለው እናወልቀውና ኮፍያ እናደርጋለን። ባትሮስ ቴንክ ዩ ጋይስ። ማርያምን እሄዳለሁ ብያቸው ነበርኩ። እሄዳለሁ ብላ ከዛ ቄቃለች። የምር ነው። ማቴ ትኬት ቆርጥሻለሁ እያለ ነው ኤልሹ። ስሚ ማርያምን እስኪ ኤልሺ ይልኝ እስኪ ትኬት ማርያምን ማታ ካለ ልምጣና ቅዳሜና እሑድ አድሬ ሰኞ እመጣለሁ እኮ። እያየችልሽ ነው። ያው እያየች ነው። ምን ታያለች? ለስላሷን እየቀዳች አይደል እንዴ እኮ ታያለች። አንቺ የተመታሽ ስሚ፣ አሳ እየበላችሁ ነው። ገና ልንበላ ቁጭ ባልታችን አያቴ ጋር ነበርኩኝ እኔ። እነሱ ተኙ። በቃ ታድላችሁ በማርያም። ወይኔ እንዴት ደስ እንደሚል ባርቺ። እኔ ቀን ነው ጣናን እያየን ያለ ነው። የሚገርምሽ ነገ ነው ያለው። ላሳይሽ ነገ ማርያምን ጣና ጋር ናቸው ጋይስ። ወይኔ ታድለው። ጉድ ናይት። ስማ ማቲ ቲኬቱን ቁረጣ አስገባ እንዴ። አግደር ድሮ ሜዳል እንዴ አስገባለሁ አላለም እንዴ ማቲ? ማን ሄደ? እማና አባም ሄደዋል ወይስ አንቺ እናንተ ወልዳችሁ ሶስታችሁ ብቻ? እኛ ብቻ ሶስታችሁ ብቻ? አዎ ብራዘር። ግን እዚህ በጣም ብዙ ጓደኛ ነው ያለ። አልሄድም። ታድላችሁ። ባህር ዳር እኔ ግን ጎንደር አልወሰድኩሽም ሄድሽ። እኔ ግን ጎንደር አልወሰድኩሽም ግን ባህር ዳር ጥለሽኝ ሄድሽ። አንቺ ምን አልተባልሽም እንዴ? ቤትሽ መጥቻ እንዴ? አያችሁ ጋይስ፣ ግን አያችሁ። እኔ ግን ጎንደር ይዣት ሂጄ አበባ ገዝቼልሽ ምናምን አንዴ እንግዲህ የተባልሽው አንቺ ምን አበባ ገዝቼልሽ ምናምን አይደል እንግዲህ የተባልሽው? አበባ እንሂድ አላልሽም ወይ? መተን አበባሽን ላሳይሽማ። በእነሽ አበባሽን ላሳይሽ። የኤልሾ አበባ አይጣልም ብዬ እኔ አንቺ እህት ይኸው። ኧረ በማርያም አቅሉን ስቷል። አበባ አይጣልም ብዬ አስቀምጫለሁ። አንቺ ለኛው ደህና ነው። ምን ነው የኔና የኪዱ ደረቀ? ያቺና የኪዱ ደረቀ። ይሄኛው ደህና ነው። ይስጥሽ ብር ያወጣ የሰው እጅ አለበት። ኬኳ አረፊ። ይሄ የሰው እጅ ነካክታ እስኪ ላይብሽ እንዳይቸካት ኬኳ እየጨፈረች ነው። ጎጃም አበባ ነው ኬኳ። ወይኔ ጎጃም ግን መምጣት አለብኝ። እኔ ባህር ዳር መምጣት አለብኝ። ተው ግን መሄድ አለብሽ። አዎ ማርያምን መጥተው ጂጂ ምን ነበር ያለችው? ስሚ ምን ነበረ ኪዱ ጂጂ ያለችው? አም ሶሪ እኔ 5 ስታር ላይ ነኝ። አም ሶሪ እኔ 5 ስታር ላይ ነኝ። እዛው ድስትሽን እየቀቀልሽ ነው ያለችው። የሆነ ቮይስ እኮ አለ። ድስትሽን ቀቂ እያልሽ ነው? ስሚ ከጂጂ እኮ ጋር እኮ አወራን እኮ ላይቭ ላይ። አዮቹ እኮ እንኳን አወራን። ጂጂ እኮ ልዬ እኮ አለችኝ። ጂጂዬ እኮ አልኳት። ትናንት ደግሞ ጊፍት ሰጠኋት። ተታረቂ እባክሽ። ለዚህች አጭር ህይወት ጥሩ አይደለም። ኧረ እሷ ትሻለኛለች። ኧረ እሷ ትሻለኛለች። ኧረ እሷ ትሻለኛለች። ኧረ እሱን ሰው እንደው ላኪልኝ በማርያም ልጅው ሰልስ ምን እዛው ቢላ
ቆይ በሱ ስሪ ማርያም ስሪ በትወጥሽ እኮ ምን ነበር የምትለው? እሺ በእግዚአብሔር ጋይስ ምን ነበር የምትለው? ምን ነበር ጋይስ የምትለው? ሂጂ ትኬት ቁረጧ ጋይስ፣ ትኬት ቁረጡልኝ እስኪ። የልጅ እናት እኮ ብዙ ወጪ አለበት። አንበሳ ምናምን ወረድ ስታረጉ ላጥ አድርጌ ዛሬ ወጪ እንጂ ያለው ብዬ እየሮጥኩኝ እሄዳለሁ። እስኪ አንበሳ የሚለቅ አስገቡ እስኪ ጋይስ። ለማርደር ትኬት ላኪ የኔ እናት ያማን እናት የኔ ፍቅር የምሬ ነው። እስኪ አንበሳ ወርዱ እስኪ ምን አለበት ቤተሰብ ወጥሽን ቀቂ ነው የምትለው? ወጥሽን ቀቂ ሊያኒሜሽን አድርጊ ነው ሜሽን እንዳታረጊኝ እልሹ እኔን ሜሽን እንዳታረጊ። እኔ ወጥ አልቀቅልም። እኔ ሜሽን እንዳታረጊኝ። ኤስኤስሲ የኔ ፍቅር ባህር ዳር ነኝ። እቺ ግን አላማረባትም። እግዚአብሔርን ያት እቺማ ሌላ ታሪክ። አንቺ ሚጢጢ ነይ እስኪ ወደዚህ ያት። ወይኔ እናንተ እንዴት እንዳማረባት ጸጉሩን ራሱ ሌላ መልክ ነው ያመጣችልሽ። ኢትዮጵያ ግን በጣም ነው የተስማማት ጌታን። አንተ አመዷ ቡኒ እንዳስተመለስ እግዚአብሔር ደግሞ እዛ ትሄድና አመዷ ቡኒ ይላል። እዛ ሰው ሀገር እኮ አይመችም እኮ ጋይስ፣ ያቀላችኋል እንጂ ጌታን። ኪዱ ግን እዚህ አላማረባትም። ቲጂዬ እኔና ቲጂ ሰላም እያለችሽ ነው ኤልሹዬ። ሻለቃ እስኪ ኑ ጎንደር ኑ እስኪ። እንዴ ቲጂ ናት እንዴ? ልኬልሻለሁ። ቲጂ ጎንደር ኑ። ቲጂ ጎንደር ናት እንዴ? እንመጣለን በዛው። አልመጣችም እኮ ከዛ ከጥምቀት ጀምሮ ጎንደር ነው ያለችው። ማርያምን አዎ ጎንደርም እኮ ሂዱ አትልም። በስመ አብ በማርያም ሂዱ በዛው። ግን አይሆንም። አይ ባህር ዳር የዛኔ እኮ ብንሄድ እኮ አሪፍ ነበር። ግን ወረ ሱቄስ ማሬ ሱቄስ ደግሞ አሁን ራሱ እኮ በቃ እስኪ ቢንጠር አድርጎኝ ነው እንጂ መቼ ነው? ማክሰኞ ነው የምትመለሱት? አዎ ማክሰኞ ወይ ታድላችሁ። ኤክስኪውዝ ሚ ልበላ ነው። ቻው በይ። እናቴ እንደዚህ ቆንጆ ነሽ እንዴ? ፕሊዝ በጣም አንቺ እንዴት ነው ያማረብሽ? ስታፕ ወይኔ ኬኳ እረፊ። ወይኔ ኪቲ ወይኔ የፀጉር ጥፈታ በጣም ነው የሚጣፍጠው። ስላልቀመስ እስኪ የምትበሉትን አሳዩኝ። በኋላ ነው የጎንደር ቀሚስ የጎጃም ቀሚስ ነው። ቴንክ ዩ ማሚዬ። ስሙ እስኪ አንበሳ አውርዱልኝ። ባህር ዳር ሊድ ጋይስ። አዎ አሳዱለት፣ አሳዱለት። ታድላችሁ። ልበላ ነው። ቻው ማርዬ፣ ቻው። እንደውልልሻለን። ቻው ፍቅሬ። እሺ ቻው። ጋይስ አሳ ወጥ ነው የሚበሉት። ዱለትም አለ። ሰው ግን ታድሉ። እውነቷን ነው። እኔማ ወጥ ልቀቅል እዚህ። አይ የልጅ እናት መሆን ጋይስ። አይ ኬኳ እኔ ላንቺ ስል ነው ባህር ዳር ያደድኩት። እሺ ላንቺ ስል በይ። ስርዓት ቁጭ በይ። አይ ጋይስ አንዴ ጓል በለባት ካልብዛ ሸትልማ። ቁጭ በይ። ነይ
እንደዚህ እሺ። ልጄ እንዳታስለቅሻት እንዴ። ቶሎ በይ አሁን እንሄዳለን። እሺ አዎ ፍረሽ በቃ አሁን እንሄዳለን። እሺ በይ በይ አዎ መጣት የታልኳችሁ በቃ ቢሺ ኬኳ ቢ ጎበዝ ስልኳን ስጫት። ኖ እንዳትነኪያት ልጄን ከነካሻት ቅጥቅጥ ነው ማረግሽ። በኬኳ ቀልድ የለም ታውቂያለሽ። ሊነይ ነይ እስቲ እሺ። የኔ ፍቅር ነው ልዬ የኔ እናት ጋይሳው እነ የሆድሽ ነገር ጋይስ ምን የሆዴ ነገር እንደው እኮ ያሳዝናል። የሰው ልጅ አሁን እኮ ይበላሉ፣ ዱለት ጥብስ ይበላሉ፣ ዱለት ወጥ ይበላሉ፣ ዱለት ሁሉንም ይበላሉ። ከዛ ፎቶ ይነሳሉ በባህር ዳር በጎጃም ቀሚስ። ከዛ እኛን ያስቀኑናል አይደለም እናንተ ባህር ማዶ ያላችሁት። እኔ ራሱ እዚህ ቁጭ ብዬ ቀናለሁ ጌታን። አሁን እነሱ ሳይ አይ ኬኳ ለአንቺ ስለ የቀረሁት አርፈሽ ቢሺ እንዴ። አረ ጾም ነው እኮ ጾም ነው ማሬ። እና ተደምነርኩ አይዞሽ እሺ። አረ እኔ ስማ ማቲ አለ ጋይስ። ማቲን ጥሩት። አንተ ማቲና ትኬት ቁረጥ። ነገ ተነስቼ ልሂድ። የምሬን ነው፣ ቃል አይታጠፍም። ጾም ነው ማርያው። መጣው እንሂድ ብለው ነበር እኮ ጋይስ። ማርያም ነው በልሜ አይቼሽ ነበረ የኔ እናት። ምን አየሽልኝ? እኔ እኮ ስንት ሰው በልሜ እንደሚያየኝ ምን አየሽልኝ ነው ልዬ? ምን አየሽልኝ? ላስገባሽና ንገሪኝ እስኪ ነኝ ያየሽልኝ ነው ሊላኪ እስኪ ነኝ ንገሪኝ ማሬ። ህልም እኮ ጥሩ ነው። አንቺ እኮ ከባድ ስጦታ ነው የሰጠሽ የአይኔ ፍቅር። ከልጅ በላይ ናት እናቴ። ውበቴ እኮ ናት ድምቀቴ። እስኪ ሪሞቱን አምጪው። ነይ እስኪ ኤልሻዳይ ነይ እስኪ ነንጂ አይ ትኬት ስንት ነው ልቁረጥልሽ? ትኬት በቃ እስከምመለሻው ስንት ብር ይሆናል? 20 ሺህ ብር ነው? 25 ሺህ ምናምን 15 ሺህ መሰለኝ። ጋይስ ስንት ይሆናል ትኬት? ሰጫት ኬክ አራሽ አታልክሽኝ። አይቢ በገብርኤል እስኪ ጋይስ ሪች የኔ እናት እንዴት ነሽ የኔ ፍቅር? ጋይስ ጎጃም ባህር ዳር 45 ሺህ ነው ትኬት። 21 ሺህ ሜጃ ብቻ 21 ሺህ ጋይስ። ጎንደር 27 ሺህ ነበር ሜጃ ብቻ። ኬኳ እስኪ ባህር ዳር ጋር እስኪ ጋይስ እስኪ አስተንበል አስገቢኝ በማለት ውሸት 9 ነው። እስኮ ቼክ አድርጉ ነው ያላቅም ማርያምን እና እሺ መጥተው እንሂድ ብሎኝ ነበር አይደል? ደርሶ መስ 21 ሺህ ብር ነው እኮ ብያለሁ እኮ እኔም እኮ እናንተ ናችሁ ያላችሁት። ባህር ዳር ምን አለ 16 መሄጃ ሂጂ በማርያም ልቾዬ
ጋይስ አልጋ እኮ የት እንደያዙ ታውቃላችሁ? ኩሪፍቱ እኮ ነው አልጋ ያዙት ጋይስ። አስባችሁታል? $300 ኬኳ እራፊ። ወይኔ እኔ እኮ ጭንቅላቴን ያመኛል። ባህር ዳር ሂጂ ያ ስሚ ያ ዛሬ ያዝፋል። አስባችሁታል? ለልጅ እናት እንደዛ ይራል አያዋጣም። ስሚ ኬኳ መቤቴን ከተነሳው መተሻለሁ እኮ ስትፈችል ብርቴ ትፈችላል። ስጫት ለብቴ ስጫት ማን ያትበይ ለብቴ ስጫት ለብቴ ስጫት